እንደምን አመሻችሁ። ስለመጣችሁ በጣም ደስ ብሎኛል። ስለመጣሁም በጣም ደስ ብሎኛል። አንድ ሁለት ሶስት ግጥም አነብላችሁና ከዛ አጫጭር ግጥሞች ናቸው። ከዛ በኋላ አንድ ሽራፊ ታሪክ በነካፌ አንብቤ እወርዳለሁ። አዳምና ጥበቡ። በመጀመሪያ አዳም ሳተ፣ ከገነትም ተጎተተ። አዳም ከገነት ሲባረር እነሆ እርቃኑን ነበር። ብርዱ ውርጩ አንዘፈዘፈው፣ ዶፉ ጠሉ ወረደበት። ያንጀረገገውን አይተው አዕዋፍ አራዊት ሳቁበት። ይህን አዳም ተማረረና ተመራመረ። ተመራምሮም አልቀረ፣ ጋቢ መስራት ጀመረ። ጅማሬውን ወደደች፣ ተጀምሮ እስቲፈጠም የእድሜውን ግማሽ ወሰደ። ያሳዝናል፣ ጋቢውን ጨርሶ ሲቋጭ ገላው ብርዱን ለመደ። ጥጡና ፈታይዋ። በአበባነት ወቅቱ ጥጥ ነይ ብሎ ቀርቧት ፈታይ ሆና ቀርበው፣ ከስሩ ፈንቅላው ከንቡጡ ፈልፍላው፣ ከማረጓ ውርዳ መሬት አስተኝታው፣ በፈገግታ በትር በሳቅ ማዳወሪያ ቀኑን ሙሉ ወቅተው፣ በድምጧ መንደፊያ በአይኗ መዳመጫ ከፍሬው ለይታው። ለካ እሱም ተረቶ ሰውነቱን ትቶ አምኖ ጥጥነቱን መዳፏ ስር ገብቶ ድድር ገላው ሳስቶ ጥብቅ ጉልበቱ ላልቶ ሆኖላት ባዘቶ በስሜት እንዝርቷ ታብቶላት አስራው በራቁት ጭኖ ላይ አሽከርክራ ሽራው ሲወፍር አቅጥናው ሲረግብ አክርራው ሲያሰኛት ልቃቂት ሲሻት ቀለም አርገው። ለካ እሱም ተረቶ ሰውነቱን ትቶ ጥጥነቱን አምኖ እንዳደረገችው እንዳሰኛት ሆኖ መለወጡን እንኳን ሳያስብ ለአንዳፍታ ከጥጥነት ልቆ ሆኗት ቀጭን ኩታ ቀንቀን ለውበቷ ማታ ለሙቀቷ ሲሆን ሰነባብቶ እድፍና ትቢያ ከገላዋ አንስቶ ጻዳው አካሉ እያደር ጨቂቶ እሷ ሳትለወጥ እሱ ነቱ አርጅቶ ተሽቀንጥሮ ቀረ ሆነና ቡትቶ በሌላ ጻዳ ኩታ ተተክቶ። አመሰግናለሁ። እንዳጠር ያለ ሽራፊ ታሪክ አነብላችኋለሁ። ሽራፊ ታሪኩ የተጻፈው የአፍሪካ አንድነት ድርጅት ስብሰባ አዲስ አበባ ውስጥ በተካሄደበት ቀን ከነበረ ገጠመኝ ተነስቼ ነው። ርዕሱ ሀራምቤ ይላል። ሀራምቤ የአፍሪካ ነጂዎች ማለቴ መሪዎች ለማይወዱትና ለማይወዳቸው ህዝባቸው ሲሉ አዲስ አበባ ውስጥ ጉባኤ ባደረጉ ቀን እኔ ቴሌቪዥን እያየሁ ነበር። መሪዎች ዱላ ቀረሽ ሙግት ያመጣሉ ብዬ ስጠብቅ እያንጎላቹና እየተኙ አዲሱን የጉባኤ አዳራሽ የጅምላ አልቤርጎ አስመሰሉት። ካሜራው የዚምባብዌ ፕሬዝዳንት ላይ ሲያነጣጥር ሙጋቤ ሰርግ ያደሩ ይመስል ጠረጴዛው ላይ ተደፍተው ያንኮራፋሉ። ለነገሩ ማን ቀረ? የሴኔጋሉ ተኝቷል፣ የኬንያው ተኝቷል፣ የሶማሊያው ተኝቷል። የኢትዮጵያው መሪ ግን ተኝተው አልታዩም። ምናልባት እሳቸው በተኙበት ሰዓት የካሜራ ባለሙያው ራሱ ተኝቶ ይሆናል። ነገሩ እንዲህ የሚቀጥል ከሆነ በመሪዎች ጠረጴዛ ላይ አምቧና ብርጭቆ ብቻ ሳይሆን የታጠፈ ብርድ ልብስም ቢቀመጥላቸው ጥሩ ነው። እኔ ራሴ ከመተኛቴ በፊት ከቤት ወጣሁ። የኮንዶሚኒየማችን ሁለት ዘቦች በሞባይላቸው ውስጥ ካርድ ለመዶል እየሞከሩ እያቃታቸው ገባልህ ይባባላሉ። ድሮ አንድ ፍሬ ልጅ እያለሁ ያየሁት ትዕይንት መጣብኝ። ጠዋት ወደ ትምህርት ቤት ለመሄድ ከቤት ስወጣ ደጅ ላይ አያቴና አብሮ ዘማች ጓደኛው በመርፌ ቀዳዳ ክር ለማሾለክ እየሞከሩ ገባልህ ሲባባሉ አይቻቸው አልፋለሁ። ታዲያ ማታ ወደ ቤቴ ስመለስ በረንዳ ላይ የተቀመጠው አያቴ አቸቸቸቸ ለትንሽ ሰዓትኩት ሲል አልፌው ወደ ቤት እገባለሁ። የዘመኑን ቴሌ ከአያቴ መርፌ በላይ ምን ሊገልጸው ይችላል? ከኮንዶሚኒየማችን ወረድ ብዬ ቀምቃሚዎች ከሞቅታ በኋላ ጣቢያ ጠጅ ቤት ብለው የሚያነቡትን ጦቢያ ጠጅ ቤት ወደ ጎን ጥዬ እርሾ ክሊኒክ በር ላይ የተገተረውን ማለቂያ አልባ ሰልፍ ጥሼ እሻገራለሁ።
እርሾ ክሊኒክ በር ላይ የተገጠገጠውን ሰልፍ የተመለከተ ሰው ጤና እንደ ራሽን የሚታደል ይመስለዋል። ወደ አረብ ሀገር የሚሄዱ ምልምል ስደተኞች ልብና ኩላሊታቸውን እያስመረመሩ ነው። እዚህም እዚያም የሚታየው ተሻግሮ የሚሄድ ሰው ነው። በሀገር ማን ቀረ? ድሮ እኮ ወደ ውጭ ሀገር መሄድ በጣም ብርቅ ነበር። ብርቅ ከመሆኑ የተነሳ ብላታ ጊዮርጊስ ወልደ ዮሐንስ የተባሉ ጸሐፊ ውጭ ሀገር ሄጄ ነበር የተባለ ዜናም ጉራም የሚመስል መጽሐፍ አሳትመው ነበር። አክሱም ፊት ለፊት ያለውን አስፋልት ለማቋረጥ ሳመነታ የቢሾፍቱ አንበሳ አውቶቡስ በመርፌ ቁልፍ የተያያዘ የሚመስለውን ፉርጎውን እየጎተተ መጥቶ አጠገቤ ቆመ። አውቶቡስ ውስጥ እንደ ታይታኒክ ሰማጮች ከሚተራመሱ ብዙ ፊቶች መካከል አንድ የማውቀው ፊት በመስኮት ብቅ አለና ባውቄ ምን ነው ወፈርህ? መጽሐፍ ከማሳተም በፊት አትበላም ነበር እንዴ? ብሎ ጮኸ። እጅግ ተናድጄ የመልስ ምት ልሰጠው ስሰናዳ አውቶቡሱ አካባቢውን በወፍራም ጢስ የጠላ ቂጣ የተጋገረበት ማድ ቤት አስመስሎት ወደፊት ተሳበ። ሄይ ፈጦን ብለህ ተሻገር የሚል ድምፅ ከጎኔ ሰማሁ። ዞር ስል ተንቀሳቃሽ የጦር መሳሪያ መደብር የተሸከመ የሚመስል ቡራቡሬ መለዮ ለባሽ ወታደር በክፉ ኃይሉ ይገላምጠኛል። እኔ ለወትሮ አስፋልት ሳቋርጥ ጅንን ብዬ ሁለት እጆችን በኪሴ ሸጉጬ ለነፍሴ እንደማልሳሳ ላላፊ አግዳሚ እያሳየሁ ነው። አሁን ታዲያ የወትሮውን ለመድገም ስሞክር ሮጣ አትሻገርም ወይ አለ ወታደሩ። መጣውልህ በሚል አይነት መሬቱን በከባድ መጫሚያው እየደቃ ይሄኔ መሮጡም እንዳይቀር መጀነኑም እንዳይቀር እጄን በኪሴ ከትቼ ሮጥኩ። በጣም ከመደናገሬ የተነሳ የቆመ ሚኒባስ ጋቢና ውስጥ ገብቼ ተደበቅኩ። ሚኒባሱ ጉልበት ለጉልበት ትከሻ ለትከሻ በተቆላለፉ ተሳፋሪዎች ክፉኛ ተሞልቶ የጥንት የባሪያ ንግድ መርከብ መስሏል። ተጠጋጉ ተጠጋጉ ይላል ወያለው። ተጠጋግተናል አለ በሰው ኩሬ ውስጥ የሰመጠ አንድ ተሳፋሪ። ተጠጋጋችሁ? አዎ። ጥሩ፣ አሁን ደግሞ ተቃቀፉ። ሚኒባሱ የቆመበት ቦታ በጣም ይጠነባል። ሾፌር፣ የህዝብ ሽንት ቤት በር ላይ መሰለኝ አቆምከን፣ ትንሽ ፈቀቅ ልትል ትችላለህ አለች አንድ ሴትዮ። የሴትዮዋ ድምፅ ስላልወፈረ እደግመዋለሁ። ሾፌር፣ የህዝብ ሽንት ቤት በር ላይ መሰለኝ አቆምከን፣ ትንሽ ፈቀቅ ልትል ትችላለህ አለች አንድ ሴትዮ። ትሁቱ ሾፌር ትንሽ ወደፊት ፈቀቅ አለ፣ ግን ሽታው አልጠፋም። ጀለሴ፣ ሽንት ቤቱን ከኋላ ጫንከው እንዴ የሚል ድምፅ ተከተለ። አዲስ አበባ ከምድር ወገብ ከፍ ብላ በምድር ብብት ላይ የተመሰረተች ከተማ ናት። በሚኒባሱ የጋቢና መስታወት በኩል ወደ ውጭ ማየት ጀመሩ። ቡራቡሬ ለባሽ ፌዴራል ፖሊሶች እንደ አዲስ ትክል ሐውልት እዚህም እዚያም ተገትረው ይታያሉ። እውነት ለመናገር ፖሊሶቹ ኢትዮጵያዊ ሆኖ የተወለደን ሁሉ በሚያኮራ መንገድ ዙሪያ ገባውን በተጠንቀቅ ይጠብቃሉ። ያም ሆኖ የመረብ ሱሪ የለበሱ የአዲስ አበባ ቆንጆዎች ባጠገባቸው ሲያልፉ ከዳበሳ በማይተናነስ ትኩረት ይሾፋሉ። በተለይ አንዱ ወታደር ጠመንጃውን እንደ ቆላ ከዘራ ተመርኩዞ አልፎ ያጭ ቆነጃጅትን ተግቶ ከማየቱ የተነሳ ለጠለፋ እንጂ ለጥበቃ የተሰማራ አይመስልም። በእርግጥ እኔም በኑሮዬ ጣልቃ ሴት አያለሁ። እንደዚህ ወታደር አልመዝምዤ ያየሁበት ቀን ግን ትዝ አይለኝም። ዘመዶቼ የዚህ ወታደር አስተያየት እኮ ከአድናቆት አልፎ የመስክ ጥናት የሚሉት አይነት ነው። አቤት አቤት፣ እኛ ወደ ካምፕ ከገባን በኋላ እንዴት ያሉ ተወልዷል እያለ የሚተክዝ ይመስላል። አንዳንዱ ፌዴራል ፖሊስ ጥበቃ ሲሰለቸው በሬዲዮ መገናኛው መልእክት የሚቀበል መስሎ ሸገር ሬዲዮ ያዳምጣል። አልፎ አልፎም በወኪቶኪው ደውሎ ዘፈን ይመርጣል። ድንገት አካባቢው በማስጠንቀቂያ ነጋሪት ድብልቅልቁ ወጣ። ከታንክ በስተቀር በብዙ የጦር መኪና የታጀበ ሊመዚን አለፈ። ጠቅላይ ሚኒስትሩ መሆን አለባቸው። ቀጥሎ በአራት ሞተረኛ የታጀበ መኪና አለፈ። ሌሎች የአፍሪካ መሪዎች ይመስሉኛል። በመጨረሻ ምንም ያላጀበው ቮልስ አለፈ። በዚህ ውስጥ ያለው የኤርትራው ልዑክ መሆን አለበት። ይህን ግምቴን አጠገቤ ላለው ሾፌር ሳጫውተው ኦሆ ወንድሜ ልኑርበት በሚል አስተያየት ገላመጠኝ። አይቡካት በየቦታው የሚቦካው ሰው መብዛቱ ምን ነካን? ኧረ ምን ነካን? በቀደም ዕለት ማታ አዝማሪ ቤት ገባውና ተቀበል አልኩት አንዱን ባለማሲንቆ።
ባለማሲንቆ ለጥቂት ደቂቃ ትክ ብሎ በጥርጣሬ ሲመለከተኝ ተቆየ። በኋላ ከመቀበሌ በፊት ግጥሙ በምን ዙሪያ ያጠነጥናል ብሎኝ አረፈ። አዝማሪ በደጃችሁ ቤት ዘመን መቅረቱ ያስቆጫል። ያኔ አዝማሪ የህዝቡን ቁጭት አውጥቶ ያንጎራጉራል። ህዝቡ በአዝማሪው ግንባር ላይ አሞሌ ጨው በመከስከስ ደስታውን ይገልጣል። በጊዜው አንድ አሞሌ ጨው በ2 የአሜሪካ ዶላር ይመነዘር ነበር። በጊዜያዊ ገታ ስር የነበረው ሚኒባሳችን መንገዱ እንዲቀጥል ተፈቀደለት። አንድ የኢትዮጵያ ባንዲራ ጥለት ያለበትን የአንገት ልብስ የጠመጠመ ጸጉራም ፈረንጅ ገብቶ አጠገቤ ተቀመጠ። ብዙ ሱቆችን አለፍን። ማንደፍሮ የቤትና የቢሮ ዕቃዎች መሸጫ፣ የሚያከሳ ሻይ ቅጠልም እንሸጣለን የሚል መፈክር ያለበትን ሱቅ አለፍን። ኤርታሌ ቡቲክ ኮንዶምም እንሸጣለን የሚል ማስታወቂያ ያለበትን የሰፈራችን ልብስ መደብር አስታወሰኝ። አንድ ቀን ጓደኛዬ ሙዝ ኤርታሌ ቡቲክ ገብቶ ኮንዶም ፈልጌ ነበር አለ። ባለ ቡቲኩ በግማሽ ሀሳብ ውስጥ ሆኖ አንድ ፓኬት ኮንዶም ለሙዝ ከያቀበለው ከፈለክ መጋረጃ ውስጥ ገብተህ ልትረካው ትችላለህ አለ። ሜክሲኮ አደባባይ ስንደርስ አንድ ጠብደል ልብድ እርቃኑን ሶምሶማ እየሮጠ በጋቢናው በኩል ብቅ አለ። ከፍረቴ የተነሳ መሬት እንደ ጋዳፊ ቱቦ ተከፍታ ብትውጠኝ በወደሩ። ፈረንጁ የአገሬን እብድ እንዳያው ጸለዩ። ወይ ሊያየው ነው አየው። ዋት ሄር ኢዝ ዚስ አለ ፈረንጁ በድንጋጤ ወደ እኔ ዞሮ። አማኑኤል ሆስፒታል የጠበበው እብድ ነው ብዬ የአገሬን ገጽታ የሚያበላሽ ምላሽ መስጠት አልፈለኩም። ስለዚህ እንግሊዘኛዬን እንደምንም ጠጋገንሁና ዌል ዩ ኖ ዲስ ጀንትልማን ኢዝ ፍሮም ኒውሊ ዲስከቨርድ ትራይብ አልሁት። አስከትዬም አንላይክ ሞስት አፍሪካን ካንትሪስ ዊ ዶንት ፎርስ ፒፕል ቱ ፑት ኦን ክሎዝስ ብዬ ተነጠርኩለት። ሰውየው በቅርቡ የተገኘ ጎሳ አባል ነው። ከብዙዎቹ የአፍሪካ ሀገሮች በተቃራኒ ሰዎችን ልብስ እንዲለብሱ አናስገድዳቸውም ማለቴ ነው። ፈረንጁ ትንታኔ ስላረካው ኢትዮጵያ የአፍሪካ መቀመጫ መሆኗን ጉዳይ አጸደቀ። አመሻሽ ላይ ወደ ቤት የተመለሱ የኮንዶሚኒየማችን ዘበኛ በሞባይላቸው ላይ ካርድ ለማስገባት እየሞከሩ አቸቸቸ አሁን ለትንሽ ሲሉ አልፊያቸው ገባሁ። ምሽቱም ቀጠለ። አመሰግናለሁ። በጣም አመሰግናለሁ። በነገራችን ላይ በመካከላችን አንድ በጣም አንጋፋ ደራሲ ይገኛል። እሱም ጃርሶ ኪሩቤል ሞት ባይኖር ይባላል። ሞቅ ያለ ባቲያቶ ከመግባትና መውጣት አንድ ነገር ቀንጨብ አድርጌ አነብላችኋለሁ። በዝናብና በዝንብ መካከል ያለው ልዩነት አለ ነገር አልተፈጠረም። በነገራችን ላይ ተራኪው አስተናጋጅ ነው። አስተናጋጁን እያሰባችሁ በዝናብና በዝንብ መካከል ያለው ልዩነት አለ ነገር አልተፈጠረም። እነሆ ግንቦት በዝንብ ታጅቦ ሲወጣ ሰኔ በዝናብ ታጅቦ ገባ። ክረምቱ አየሩን ብቻ ሳይሆን የሰዎችን ሙያ ቀየረ። ማስቲካ ያዞሩ የነበሩ ደቂቅ ህፃናት ማስቲካውን ትተው በአንድ አዳር መኪና ጣቢ ሆኑ። የጉልት ሴቶች ጉልቱን ትተው መንገድ ዳር በቆሎ እየጠበሱ አዲስ አበባን ከመዲናነት ወደ ማርቤትነት አሸጋገሯት። ክረምቱ አየሩንና ሙያውን ብቻ ሳይሆን ቁሳቁሱን ቀየረው። አስፋልቱ ሰው ሰራሽ ወንዝ፣ የአንበሳ አውቶቡሱን የኖህ መርከብ አደረገው። ክረምቱ በር ሆነ፣ መግባትና መውጣቱም ቀጠለ። አገር ውስጥ የነበሩ ሽሮና ትዝታቸውን ይዘው ወጡ። ከአገር ውጭ የነበሩ አይፖድና የአሳማ ጉንፋን ይዘው ገቡ። እኔም ማስተናገዴን ቀጥያለሁ። አቤት ስንት አይነት ተስተናጋጅ አለ! የተቀባችው ፓውደር እጅግ ከመብዛቱ የተነሳ ፓውደር ላይ በግንባሯ የወደቀች የምትመስል ሴትዮ እንደ ስድስተኛ ጣት ከመዳፏ የማይለየውን ሲጃሯን ስባ በጭሱ ተግሞጥሙጣ ጠራች። አጠገቧ ደርሼ ስቆም
ፈገግ በል እንጂ የምን መኮሳተር ነው? ከፍትፍቱ ፊቱ እንዲሉ አበው ፈገግ በልና ትኩስ ቡና አምጣልኝ የቡና ስባቱ መፋጀቱ እንዲሉ አበው ደግሞ አደራህን ስኒው ንጹህ ይሁን ሲያዩት ያላማረ ሲበሉት ያቀራል እንዲሉ አበው በማለት የትዕዛዝና የተረት ሩምታ ወረደችብኝ። ሴትዮ ሱስሽ የቡና ነው ወይስ ያበው? ለምን ቡናውን አበው አይታዘዙሽም ብዬ ላስቅባት ካሰብኩ በኋላ ከሰው ጋር ሲኖሩ ሞኝ ሆኖ አህያን ሲጭኑ ሶስት ሆኖ እንዲሉ አበው በዝምታ ይስራኝ ቀጥታ። በነገራችን ላይ አባባሉን ሁሉ አበው ብቻ ለምን ይሉታል? ሌላም እኮ ሊለው ይችላል። ለምሳሌ ሁለት ያባረረ አንድ አይዝም እንዲሉ ፌዴራል ፖሊሶች፣ ሊነጋጋ ሲል ይጨልማል እንዲሉ የመብራት ተረኞች፣ ልጅና የወረቀት ያስያዙትን አይለቅም እንዲሉ መሰረተ ትምህርት የተማሩ እናቶች፣ ሲሮጡ የታጠቁት ሲሮጡ ይፈታል እንዲሉ የአትሌቲክስ አሰልጣኞች፣ የማይተማመን ባለንጀራ በየወንዙ ይማማላል እንዲሉ የናይል ተፋሰስ አገሮች፣ ሳታማኝ ብላኝ እንዲሉ ለምክንያት ግድ የሌላቸው ምግቦች፣ የባሳል አገርን አትልቀቅ እንዲሉ ወደ ሶማሌ የተሰደዱ የሀገራችን ሰዎች፣ ህልም ተፈርቶ ሳይተኛ አይታደርም እንዲሉ የአልቤርጎ አከራዮች። ለማንኛውም ወደ ካፌው ልመለስ። ከአስተናጋጆች ጋር ሰርጋ የገባችው የ5 ዓመቷ ቆሎ ሻጭ እንቅቧን ትከሻዋ ላይ አድርጋ በኋላ የበኩል ውልብ ስትል ይህ ቆሎ ኤክስፓየር ዴት የለውም እንዴ? ከ5 ዓመት በፊት እናትሽ ይዛው ትዞር ነበር የሚል ጨካኝ ድምፅ ሰማውና ዞሩ። የቀድሞ የጥራት ደረጃ ተቆጣጣሪ ከአስተናጋጆች መሃል ተቀምጦ ተመለከቱት። መክሊት አጠገቡ ደርሳ ምን ላምጣልህ ብላ ስትጠይቀው ለአዋጅ በሚበቃ ድምፅ በርዶኛል፣ ነጣ ያለ ጋቢ ልታመጭልኝ ትችያለሽ አለና ግራ ቀኙን ቃኘ። ከስልጣን ከወረደ ወዲህ ማንም ስቆለት አያውቅም። የዛሬውን ያድርገውና ያኔ በባለስልጣንነቱ ዘመን የሚደረግለት አቀባበል መሰል የለውም ነበር። መክሊት አዲስ ተሰናጋጅ ሲገባ ጠረጴዛውን ትወለውለታለች። ባለስልጣኑ ሲመጣ ግን ጠረጴዛውን ትለውጥለታለች። በየምግብ ቤቱ በር ላይ የሚለጠፈው ታሽጓል የሚለው አሳዛኝ ድርሰት ደራሲ ይህ ሰው ነበር። ያኔ በየማለዳው ወደ አንዱ ዳቦ ቤት ብቅ ይልና በቅርብ ያገኘው ሙልሙል እንደ ብይ እያጦዘ የዳቦ አለመጠን አንሷል፣ ህዝቡን ለማስራብ ነው። የዳቦ አለመጠን ተልቋል፣ የሰፊውን ህዝብ ሆድ ለመንፋት ነው፣ መልስልኛ ይልና ባለቤቱ ላይ ይደነፋል። ከዚያም ቀዝቀዝ ባለ ድምፅ ለማንኛውም በዚህ መደዳ ያሉ ዳቦዎች መጠናቸው አጠራጣሪ ስለሆነ በኤግዚቢት መልክ እኛ ቤት ይቆያሉ ይልና በቅርጫት ሞልቶ መኪናው ላይ ያስጭናቸዋል። በማግስቱ ቅርጫቱ ብቻውን ይመለሳል። ይህ ሰውዬ የተባረረበት ምክንያት እንደሚከተለው ነው። በስልጣን ላይ ያለ ሁለት ጎረምሳ ልጆቹን በስሩ ይሾማቸዋል። የመስሪያ ቤቱ ገምጋሚ ኮሚቴ ለምን እንደዚያ እንዳደረገ ሲጠይቀው አንደኛው ልጄ በየምግብ ቤቱ እየዞረ የምግቡን ጣዕምና ጤንነት የሚያረጋግጥ ቀማሽ ነው፣ ሁለተኛው ደግሞ ቀማሹ የተመረዘ ምግብ በልቶ ሲወድቅ አዝሎ ሆስፒታል የሚያደርስ ነው ብሎ መለሰ። በሁለተኛው መስመር በሚገኘው ወንበር ላይ አንድ መነጽራም ወጣት ጸጉሩ እንደ ነጥላ እየቋጨ ከፊት ለፊቱ ከተቀመጠው ጀርመናዊ ጋር ያወራል። ወጣቱ የተለያዩ አዲስ ሳይንሳዊ የፈጠራ ግኝቶችን ለዓለም ለማበርከት እንዳቀደና እቅዱን ለማሳካት የገንዘብ ድጋፍ እንደሚያስፈልገው ለጀርመኑ እየገለጸለት ነበር። በአጠገቡ ትሪ ይዤ ሳልፍ አያም ብሪሊያንት በት ፑር ኢንቨንተር ሲል ሰማሁት። ስመለስ በሚኖርበት ደሳሳ ጎጆ ውስጥ ያሉትን እቃዎች ሲዘረዝር አገኘሁት። አብጎት ኦንሊ ላቦራቶሪ ስሞል ቤድ እንደ ቼር እያለ ሲናዘዝ what about a table አለው ጀርመኑ። well I have a periodic table sir። ሮዝ በተባለ መጽሔት ፓተንት በሚል አምድ ስር የዚህን መነጽራም ወጣት ታሪክ ታትሞ እንዳነበቡት ትዝ አለኝ። ይህ ወጣት መንፈሳዊ መዝሙር ብቻ የሚያጫውት ቴፕ ሬከርደር ከመፈልሰፉም በላይ በጀነሬተሮች ላይ የሚገጠም ድምፅ ማዳፈኛ ወይም ሳይለንሰር ለመፈልሰፍ ተሰናድቷል። አገራችን በሳይንስና ቴክኖሎጂ ገና ወጣኔ ናት። ይህን ለማስረዳት አንድ ምሳሌ ልጥቀስ። ከጥቂት ቀናት በፊት ሬዲዮ ሳዳምጥ በእንግድነት የቀረበ የላውንደሪ ባለቤት በመብራት ኃይል እጥረት ምክንያት በቅርቡ በፀሐይ ቴክኖሎጂ በመታገዝ ስራችን እንቀጥላለን ሲል ተናገረ። ጋዜጠኛው በፀሐይ ቴክኖሎጂ በመታገዝ የምትሰሩት እንዴት ነው ብሎ ቢጠይቀው ያው ልብሱን አጥበን ፀሐይ ላይ እናሰጣለን ማለት ነው ብሎ መለሰ።
ሳይንስና ቴክኖሎጂ እንደ ቀንዳም ፈረስ ተረት በሆነበት ሀገር ይህ መነጽራም ወጣት ሊታገዝ ይገባው ነበር። ግን ከወሬ በስተቀር ማንም ሊተባበሩ አልፈቀደም። ለምሳሌ አባተ የነገረኝ፣ አባተ ሌላ አስተናጋጅ ነው። ለምሳሌ አባተ የነገረኝ ወሬ እንዲህ ይላል። መነጽራም ወጣት ሀገር ቤት እያለ በመጸዳጃ ሳህኖች ላይ የሚገጠም ፈልስፎ ነበር። ኮምፒውተሩ በሚሞከርበት ቀን የውጭና የሀገር ውስጥ የሳይንስና የቴክኖሎጂ ባለሙያዎች በተገኙበት ወጣቱ መጸዳጃ ሳህኑ ላይ ተቀምጦ ከተጸዳዳ በኋላ ዴሊት የሚለውን ክሊክ ሲያደርግ መጸዳጃ ሳህኑ ላይ የነበረው ፍግ ልም ብሎ ጠፋ። ወዲያው ፐርፊውም የሚል ላይ ክሊክ ሲያደርግ መጸዳጃ ክፍሉ በከርቤና በሉባንጃ መዓዛ ተሞላ። በቦታው የነበሩ ታዛቢዎች ክንብንባቸውን አውልቀው ክፍሉን በጭብጨባ አናጉት። በጭብጨባው የተደናገረው ወጣት ሳይንቲስት በስህተት አንዱ የሚለውን ክሊክ ሲያደርግ ያለፈው ትውልድ የተጸዳዳው ሳይቀር ወጥቶ አካባቢውን አጥለቀለቀ። በዚህ የተነሳ መነጽራሙ ወጣት አካባቢውን በመበከል ተከሶ የ2 ዓመት እስራት ተፈርዶበት ለ4 ዓመት ታሰረ። 2 ዓመት ተፈርዶበት እንዴት 4 ዓመት ይታሰራል ብዬ ጠይቄው ነበር። ታሪኩ የነገረኝን አባተ የሰጠኝ መልስ የሚከተለው። መነጽራሙ ወጣት ይኖርባት በነበረችው ክልል ውስጥ የትትህ ብሔርና የግግህ ብሔር ተዳብለው ይኖራሉ። የፌዴራሊዝም ስርዓት በሰጣቸው መብት መሰረት የራሳቸውን ፍርድ ቤትና ወህኒ ቤት አቋቁሞ ነበር። የትትህ ብሔር ፍርድ ቤት መነጽራሙን ወጣት 2 ዓመት ሲፈርድበት፣ የግግህ ብሔር ፍርድ ቤት ከተጎራባቹ ብሔር ጋር ያለውን እኩልነት ለማስመስከር ወጣቱን አስመጥቶ ሌላ 2 ዓመት ፈረደበት። መነጽራሙ ወጣት አንድ ቀን ካፌ ውስጥ ሞተ። በሞቱ ዋዜማ ሞቱን የሚተነብይ ህልም አይቼ ስለነበር ከስራ ቀረው። ህልሙ እንዲህ ነው። የጥራት ደረጃ ተቆጣጣሪ የነበረው ሰውዬ በካፌያችን በር ላይ ቆሞ የተስተናጋጆችን ልብስ እያየ ያስገባል። ብዙ ተስተናጋጆች ልብሳቸውን እንደ መታወቂያ እያሳዩ ይገባሉ። ድንገት መነጽራሙ ወጣት ሰለባጅ ካፖርት ለብሶ ይመጣል። የጥራት ደረጃ ተቆጣጣሪው ሰለባጅ ለብሰ ወደዚህ መግባታችንም ብሎ ይከለክሏል። ወጣቱ ግን አሻፈሬ ብሎ በመታገል የጥራት ደረጃ ተቆጣጣሪውን ከካፌው መዝጊያ ጋር ደርቦ ይዞት ወደ ውስጥ ይገባል። ከህልሜ ስነቃ ሰለባጅ የሙት ልብስ ስለሆነ ወጣቱ እንደሚሞት ተገነዘቡ። እኔም በሞቱ ላለመግባት ገዳዩ ላለመሆን ወደ ካፌው ሳልሄድ ቀረው። በሁለተኛው ቀን ወደ ካፌው ስመለስ አስተናጋጁ አባተ በነፍስ ገዳይነት ተጠርጥሮ ወደ ፖሊስ ጣቢያ መሄዱን ሰማሁ። ምን ደረሰበት? ከመርማሪው ፖሊስ ጋር ያደረገውን ምልልስ እንደሚከተለው አቀርባለሁ። አባተ በወረዳ ምንትስ ፖሊስ ጣቢያ ከመርማሪው ፊት ለፊት ቁጭ ብሏል። መርማሪው ከፊቱ ያለውን መዝገብ ሲያገላብጥ ከቆየ በኋላ አቶ አባተ ቤተሰብ አለህ ብሎ ጠየቀ። አለኝ፣ ማስረጃ ካስፈለገ አለና አባተ ከኪሱ ውስጥ አሮጌ አልበም አውጥቶ የመጀመሪያውን ገጽ ገልጦ ከግራ ወደ ቀኝ ይቺ ምሽቴ ናት፣ ይሄ ልጄ ነው፣ ይሄ ደግሞ አባቴ ነው፣ ይሄ ባዶ ቦታ ነው እያለ ሲቀጥል ፖሊሱ ልጁ ቁጭ አባትን ይመስላል ብሎ አቋረጠ። ቢመስል አይገርመኝም፣ እኔ ለስራ ወጣ ስል ጠብቆ አባቴ እኛ ቤት ይመጣ እንደነበር ደርሼበታለሁ። አስተናጋጅ ከመሆኑ በፊት ምን ትሰራ ነበር? ከብት አድልቤ እሸጥ ነበር። ጌታዬ እንደሚያውቁት በሀገራችን የክርስቲያንና የሙስሊም ስጋ ቤት ብሎ መለየት የተለመደ ነው። እኔም ልዩነቱን ለምን ከበሬው አንጀምረውም በማለት የክርስቲያንና የሙስሊም በሬ እሸጥ ነበር። የክርስቲያንና የሙስሊም በሬ ልዩነቱ ምንድን ነው? የክርስቲያኑ በሬ ቆዳው ላይ መስቀል ይነቀሳል። ጌታዬ ከከብት አድላቢነት ወደ አስተናጋጅነት ያደረግከው ሽግግር እንዴት ነው? ትንሽ አልተራራቀም? አለ ፖሊሱ ፈገግ ብሎ። እንደኔ አልተራራቀም። ያው ከከብት አድላቢነት ወደ ሰው አድላቢነት ነው የተሸጋገረው። ከዚህ ማኮብኮቢያ በኋላ ፖሊሱ በቀጥታ ወደ ምርመራው ገባ። ከሟች ጋር የነበራችሁ ግንኙነት ብትገልጽልኝ። ሟቹ በህይወት በነበረበት ጊዜ የነበረን ግንኙነት የአስተናጋጅና የተስተናጋጅነት ነው። ሟቹ በሞተበት ቀን የነበረውን ሁኔታ ትገልጽልኛለህ? ወደ ካፌያችን መጥቶ ውሃ አዘዘ፣ አቀረብኩለት። በአጠገቡ ተቀምጠው ሻይ ሲጠጡ የነበሩ ሰዎች እንደነገሩኝ ወዲያው ከኪሱ ብዙ ክኒኖች አውጥቶ ባቀረብኩለት ውሃ እያወራረደ ዋጣቸው። አየቀን ጎደሎ ምን ነው ውሃውንም እንደ ክኒኑ ከቤቱ ይዞት በመጣ። በጊዜው በሟቹ ፊት ላይ የተስፋ መቁረጥ ስሜት አንብበሃል? ንባብ ላይ ያን ያህል ነኝ ጌታዬ። አልገባም። ስትመለከተው ተስፋ ቆርጧል ብለህ ገምተህ ነበር? መቼስ በርገር በሚቀለጠፍበት ኮካኮላ እንደ ውሃ በሚፈስበት ካፌ ውስጥ አንድ ሰው የቧንቧ ውሃ ብቻ ካዘዘ ተስፋ ቢቆርጥ ነው። ግና መልሶ እጁን ቦርሳ ውስጥ ሲከት ሳይ የምሳ ቃል ያወጣ ነው ብዬ ተዘናጋሁ። ከዚያ ልቤን ሲያወልቀው ለነበረ ተስተናጋጅ ስቴፕኒ አድርሼ ስመለስ ያወጣት ወንበሩ ላይ ዘፍ ብሎ ተኝቷል። አይ ምስኪን፣ ይህኔ ሮንዳ አድሮ ይሆናል ብዬ ቸል አልኩት። የመጀመሪያ እርዳታ አላደረክለትም?
አድርጌለታለሁ። ተኝቷል ብዬ ስላሰብኩ ዘፈኑን ቀነሱለት። በተጨማሪም አንገቱን ወደ ወንበሩ መደገፊያ አቃናሁት። በእኔ ቤት በስነ ስርዓት ማስተኛቴ ነበር። ለካ አጅሬ በስነ ስርዓት እየሞተ ኖሯል። ሟች ከመሞቱ በፊት የተናገረው ነገር አለ። ሰው ሲኖር መናገሩ መቼ ይቀራል? አባባል አልገባም። ከመሞቱ በፊት ጥቂት ደቂቃዎች በፊት የተናገረው ነገር አለ ወይ? የለም። ባይሆን ከጎኑ የተቀመጠ ተሰናጋጅ ተናግሯል። ፖሊሱ በረጅም ተንፍሶ ወደ ወንበሩ መደገፊያ ተንጋሉ ሲያስብ ከቆየ በኋላ አቶ አባተ፣ ለማንኛውም ሟቹ ለነገይቱ ኢትዮጵያ ብዙ ምርምሮች ያበረክታል ተብሎ የታሰበ ወጣት ነበር። ምን ያደርጋል፣ ብዙ የእንቅልፍ ክኒኖችን በመውሰድ ራሱን አጥፍቷል ብሎ በረጅሙ ተነፈሰ። አባተ አንገቱን ደፍቶ ትንሽ ካሰበ በኋላ ከእናንተ ባላውቅም ብሎ ጀመረ። ከእናንተ ባላውቅም ሟች ዋጠው የእንቅልፍ ክኒን ከሆነ ጊዜ ወርዘም እንጂ መንቃቱ አይቀርም። ቁርጡ እስኪታወቅ ድረስ መንግስት አስከሬኑን መቅበር ትቶ በወዶ ገባ ዘበኛ ያስጠበቀው ይበጃል ባይ ነው። መርማሪው ፖሊስ አባተን በንቀት ለጥቂት ደቂቃ ካተኮረበት በኋላ መሄድ እንደሚችል ገለጸለት። አባተ መሄድ ሲገባው አላስፈላጊ ጥያቄ አመጣ። ጌታዬ፣ ለመሆኑ በምን አበሳዬ ነው ፖሊሶች ቤቴ እንዲፈትሹ የተደረገው? ቤት በመፈተሹ የተጎዳው ነገር አለ አለ ፖሊስ። መቼም ገመድ በትሪ አላቀረቡለት። ሰው ለመሞት ከተዘጋጀ የሚተባበረው ቀኑ ነው። አዩ ጌታዬ፣ መቼም በዚህ ዘመን ራስን ለመግደል የሚያበቃ ብዙ ነገር አለ። በዘመድ ተስፋ ያጣ ሰው በገመድ ተስፋ ቢያደርግ አይገርመኝም። ያም ሆኖ እንዲህ አይነት ሰው ሲገጥመኝ ልቡ እስኪጠፋ መክረዋለሁ። አንድ ባልንጀራዬ ባለፈው ራሱን ለመግደል የባቡር ሀዲዱ ላይ በጀርባው ተኛ። የምድር ባቡር ብልሽት ስለገጠመው ስራ ካቋረጠ ዘመን የለውም። እዚህ ላይ መተኛት ምንም አይጠቅምህም፣ ተነስ ብዬ ብመክረው እምቢ፣ ባቡሩ እስኪጠገን ድረስ ቢሆን እጠብቃለሁ ብሎ ድርቅ አለ። ለካ ቀኑ ደርሶ ኖሯል። አመሻሽ ላይ ከወፍጮ ቤት የሚመለሱ አህዮች ሀዲዱን ሲያቋርጡ ረግጠው ገደሉት። ለወሬ የቸገረ ነገር። መርማሪው ፖሊስ ከአባተ ጋር የነበረው ቆይታ መጠናቀቁን ለማሳየት ሰዓቱን ደጋግሞ ከተመለከተ በኋላ መሄድ ትችላለህ ብሎ አውተመተመ። አባተ ጥሩ ብሎ ከወንበሩ በከፊል ከተነሳ በኋላ ተመልሶ በመቀመጥ አንድ ነገር ብቻ ነበር። እሱ ምንድነው? አዎ ፖሊስ ጣቢያ አንዴ ከመጣሁ ላይ ቀር እግረ መንገዴን የምጠቁመው ነገር አለ። ምንድነው? አለ መርማሪው ጣራጣራውን እያየ። ምንድነው ላሉት ጌታዬ፣ ነገሩ ወዲህ ነው። ከጥቂት ቀኖች በፊት አጥቤ ያሰጣሁት ሱሪ ባልታወቁ ሰዎች ተዘርፏል። የክፍለ ከተማው ፖሊስ ከህብረተሰቡ ጋር በመተባበር ሱሪዬን ቢያስመልስልኝ ደስ ይለኛል ጌታዬ። ፖሊሱ በጣም ስለተናደደ ለጊዜው ቃል ተስፋ ነው። ወዲያው ግን ለዘበት እንደተዘጋጀ ሰው እስክሪብቶን ካቀባበለ በኋላ የወገብ ቁጥሩን ልትነግረኝ ትችላለህ? 12 ጌታዬ አለ አባተ። ገንባሌ ነው ወይ ሱሪ? እኔ እንግዲህ ሱሪ ነው ብያለሁ ጌታዬ። የት ሀገር ሱሪ ነው? የቻይና። የቀለሙ አይነት ከመታጠቡ በፊት ነው ወይስ ከታጠቡ በኋላ ጌታዬ? በጠፋበት ጊዜ የነበረውን ቀለም ነው የጠየቁ። አረንጓዴ። ጥሩ አለ መርማሪ። ሱሪህን ሌባ ሊሰርቀው ይችላል። 12 ቁጥር የቻይና ሱሪ ለሌባው ያን ያህል ይጠቅመዋል ብዬ አላስብም። ለነገሩ ይጠቅመዋል፣ ቢያንስ ኩባያ ሊለውጥበት ይችላል። በሌላ በኩል ጥጃ በልቶት ሊሆንም ይችላል። አየህ፣ የአዲስ አበባ ጥጃ ሳር ቢያጣ የሳር ፍራሽ ይበላል፣ የሳር ፍራሽ ቢያጣ አረንጓዴ ሱሪ ይበላል። ያም ሆነ ይህ ፖሊስ አስፈላጊውን ክትትል ስለሚያካሂድ አንተ ስራህን እየሰራህ ውጤቱን ተጠባበቅ ጌታዬ። ቀጠለ አባተ። ያለፈው አልፏል። መቼም መጪውን ሳስብ ግን ይጨንቀኛል በጣም። አሁን የለበስኩት ሱሪ የመጨረሻው ስለሆነ ይሄ ከተሰረቀ ነገ ቢሮ የሚመጣው ጋቢ አገልድሜ ነው። ምን ለማለት ፈልጌ ነው? ከእንግዲህ በልብስ ማስጫው አካባቢ ጥበቃው ቢጠናከር። አይበቃም? ፖሊሱ አንባረቀ። ትንሽ አታስብም? የአንተ ሱሪ አስተማማኝ ጥበቃ እንዲደረግለት ከፈለግ ለምን ቤተ መንግስት አጥር ላይ አታሰጠው? አሁን ከዚህ አትነሳ። አባተ ከመርማሪው ክፍል ወጥቶ የሮጠ የቤቱ ግድግዳ ቆመው በጣም አመሰግናለሁ